ናሆም ከእሌኒ ጋር ሆኖ ምህሩ ደረሰችባቸው። ሄኖክም እንግዲህ ከኪያ ጋር ትልቅ ግብ ግብ ውስጥ ገብቷል። ምክንያቱም እኔ እዚህ ቤት አንቺ ያለሽበት ቦታ መኖር አልፈልግም እያለ እልህ ውስጥ ተግባብተዋል ሁለቱም። እሱም እንግዲህ ፈጣሪ እንደ ሰው አይደለም አተረፈኝ ምናምን ብሎ በቅኔ ሊናገራት ፈልጓል። እሷም ግን ደግሞ እንደፈለገው ተናዳለታለች ማለት ነው ውዶቼ። ነገሮች በጣም ከባድ ናቸው። ጽናትም እንግዲህ ኪራን ሰርፕራይዝ አድርገዋለች። የሚገርም የፍቅር ራት ነበር የበሉት። የራት ጊዜ ወይም የፍቅር ጊዜ አሳልፈዋል። ይለያል። እውነት ለመናገር በቃ ከፍቅር ውጪ ምንም አይነት ቃላት መናገር አትችልም ባለችው ሰዓት ላይ በቃ ልጁ ልቡ ቀለጠ ማለት ነው። በቃ ምንም መተንፈስ ራሱ አልቻለም። ምህሩዬም ሁለቱን እጅ ለእጅ ተያይዘው እኔ ልጅቷን አልወስዳትም በዲኤንኤ ምርመራ ብቻ ልጅ መሆንና ለመሆኗን ማረጋገጥ ፈልጋለሁ ብሎ እሷ ጋር ቃል ሲግባባ ነበር እንግዲህ እጅ ለእጅ ተያይዘው ምህሩ የገባችው። ምህሩ ደግሞ በጣም ነቄና የገባት ስለሆነች ብዙም ማለት ተቆጥታ ልታስደነግጠው አልፈለገችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል ውዶቼ። ነገሮች በጣም በግማሽ በኩል ደስ የሚል ነገር አለ፣ በአንዳንድ ቦታ ደግሞ የሚደብር ነገር አለ። የሚደብረው ነገር እንግዲህ ምንድነው? እዛ ጋር መጨረሻ ላይ ያለቀበት ፓርት ላይ በሰኒና በጆከር መሀል ላይ የሊስትሮ የሚሰራበት ቦታ ላይ ጆከር የሆነች ሴት ጫማ ለመጥረግ ከሄደች በኋላ ጭራሽ እንደውም ሚስት አለኝ እያላት ስለ ሚስቱ እየነገራት ምናምን ጭራሽ ለሱ ተቆርቋሪ ለመሆን እየሞከረች ነው። ያቺን ሴት ማን ነው የላካት? ሰኒንና ጆከርን እንድታጣላ በመሀላቸው እንድትገባ የሆነ የላካት ሰው አለ ወይንስ በአጋጣሚ ነው? በአጋጣሚ ቢሆንም ምግብ ይዛ እስከ መምጣት ድረስ እሱ ጋራ እየተጎራረሰች እስከ መብላት ድረስ የሚያደርስ ግንኙነት ወይንም ቅርርብነት ሊኖራቸው አይገባም ነበር። ሰኒ እንግዲህ ኦኬ ጭራሽም ጎረስክላት ብላ ድንጋይ ይዛው የያዘችውን ምግብ አስቀምጣ ድንጋይ ይዛ ወደ እነሱ እየሮጠች ነበር እንግዲህ ያለቀው። ያንን ድንጋይ ወስዷ ጭንቅላቷ ላይ ታሳርፍባታለች ወይንስ ደግሞ ምን ይፈጠራል የሚለው ነገር አሳስቦኛል ማለት ነው። ሰኒ በነገራችን ላይ ከማድረግ ወደ ኋላ አትልም። ምክንያቱም እሱ ታይ ብሎ ካልከለከላት ወይ የሆነ ነገር ምልክት ካልሰጣት ያን ድንጋይ ወስዳ ጭንቅላቷ ላይ ነው የምታደርግላት ብዬ ነው የማስበው። ምክንያቱም በጆከር የሚመጣባት ሰው በነፍሷ እንደመጣባት ነው። ምክንያቱም ጆከር ጋራ ብዙ መከራና ስቃዮችን ብዙ ውጣ ውረዶችን አሳልፈው ነው እዚህ ላይ የደረሱትና ስለዚህ በመሀላቸው ማንም ሰው እንዲገባ አትፈልግም ማለት ነው። እና ውዶች ነገሮች ግን በጣም ከምላቸው በላይ ሲሪየስ ሆነዋል። ኪራም እንግዲህ ከቅዱሴ ጋራ ስለ ሰኒ ማን ነው ስለ ሶሲ ስለነገረችው ነገር እሷም ቤት ውስጥ እኔም ቤት ውስጥ የማየውን ነገር ነው ሶሲ የነገረችኝ። እሷም ማመን አልፈልግም፣ ግን ቤኪ የሚባለው ልጅ ማን ነው ምንድን ነው የሚፈልገው ምናምን ብሎ ለማጣራት ወይም ለመጠየቅ እየሞከረ ነው። ይደርስበታል፣ ማንነቱንም ያውቃል ብዬ አስባለሁ። ቤትም ሲመጣ ደግሞ ጽናት የተቀበለችበት የፍቅር ድባብ ይለያል። ከሱ ውጭ ማንንም ሰው እንደማታስብ ለሙሉ ለሙሉ ለልቡ ሙሉ እምነት ሰጥቶታል ብዬ አስባለሁ ማለት ነው ውዶቼ። እና ይለያል እውነት ለመናገር በጣም ነው ደስ ያለኝ። እና እንግዲህ እዛም ጋር ደግሞ ኪያና ፍቅረኛዋ እንግዲህ ትልቅ ጦርነት ውስጥ ላይ ናቸው። ምክንያቱም እንደዚህ ቢሆንኩት ባንቺ ምክንያት ነው፣ ብታዳምጪኝ ብንነጋገር ይሄ ነገር አይመጣም ነበር እያለ እሷም ደግሞ ነገሮችን በጊዜ ፈተን ካልቀየር ናቸው ነገሮች እኛ ወደ አልጠበቅነው መንገድ ስለሚሄድ ነገሩን እኔ እናንተ ፈተን ነገሩን መጨረስ አለብን በጊዜ ምናምን ብላ ነገሮችን ለማስማማት እየሞከረች ነው። እሱም ደግሞ እንግዲህ ሊረዳት ይገባል ብዬ አስባለሁ። ምክንያቱም እሷን ለማዳን ብሎ ይሄን ነገር ያደረገው በቃ ልክ እንደ መስዋዕት እንደከፈለ ምናምን አድርጎ እንግዲህ እሷን ለራሱ ሙሉ ለሙሉ ለራሱ ለማድረግ እየሞከረ ነው። እውነት ግን ሄኖክ ተመችቶኛል፣ ሀሳብህ ተመችቶኛል፣ ቀጥልበት።